ሙእሚኖችን በአምስት አንቀጽ ያነሳቸዋል። ካፊሮችን ደግሞ በሁለት ብቻ ያነሳቸዋል። መሃል ሰፋሪዎችን ደግሞ ሙናፊቆችን ደግሞ በ13 አንቀጽ ያነሳቸዋል። ከዛ በኋላ ይሄ የሱረቱል ፋቲሃ የራሱ ማብራሪያ ጭምር ነው። 30 ጁዝ ለምንድነው 30 ጁዝ ሙሉ የሱረቱል ፋቲሃ? ለዛ ነው አንድ ሰለፍ ምን አለ ምን ሰለፍና ሷሊህ ከቀደምቶች ማለት ነው 30 ጁዝ ቁርአን ቀራውኝና 30 ጁዝ ቁርአን እንዳለ ፋቲሃ ውስጥ አገኘውታል። ፋቲሃን ደግሞ ደጋግሜ ስቀራት የፋቲሃን የ30 ጁዝ ቁርአን ኢያከ ነዕቡዱ ወኢያከ ነስተዒን ውስጥ አገኘውታል። ስለዚህ ፋቲሃ ቀላል የምትባል አይደለችም። በውስጧ አላህ ሱብሓነሁ ሰዎችን ለሶስት ከከፈላቸው በኋላ የሱረቱል ፋቲሃ ማብራሪያ መሆኗን ሊያሳየንም ጭምር ምን አለ ኢህዲነ ሰራጥ ቀጥተኛውን መንገድ ምራን፣ የሰሃቦች የነቢያቶች የሸሂዶች መንገድ የሆነን ምራን ካለ በኋላ ገይረል መግዱቢ ዐለይሂም ወለዳሊን ያልተሳሳቱ ያልጠመሙና ያልተቆጣህባቸው የሆኑ ሰዎችን መንገድ አለ የምንጠነቀቃቸው ላንከተላቸው ሚን ጠሪቅል ሁዳ ከቀጥተኛው መንገድ እንዳያወጡን ልንጠነቀቃቸው ላንከተላቸው የሚገቡ ሰዎች እንዳሉና ቀጥተኛው መንገድ ላይ ሆኖ ያለፉ ሰዎችም እንዳሉ የሚያሳይ ኢህዲነ ሰራጠል ሙስተቂም ሰራጠል ለዚነ የነዛን ሰዎች መንገድ ምራን ብለን እንድንለምነው አላህ ማድረጉ ምስጢሩ ከፍ ያለ ነው።